እሺ ተመልሰን መተናል ካፍታ ቆይታ በኋላ እንግዶቻችንን እንቀበላለን አይደለም ተነስተን እስቲ እንቀበላቸው እሺ እንኳን ደህና መጣችሁ እንኳን አደረሳችሁ እንኳን አደረሰኝ ሰላም ነው እንዴት ነሽ ሁሉ ሰላም እንኳን ደህና መጣችሁ አመት በዓል መስላችኋል እንዴት ነሽ ሰላም እንኳን ደህና መጣችሁ አረፍ በሉ እንዴናችሁ አለን እስኪ እንተዋወቃችሁ እስቲ እሺ ሰላም ዶክተር ዴቶልደር ፌል ይባላልው አዲስ ተመራቂ ከቅዱስ ጳውሎስ ሆስፒታል በሜዲካል ዲግሪ የተመረኩ ተማሪ ነኝ እንኳን ደህና መጣሽ ዶክተር አመሰግናለሁ እንኳን ደህና ቆያችሁ እኔ ዶክተር ሃይማኖት ወልደር ፌል ይባላልው እኔም በቅርቡ ከቅዱስ ጳውሎስ ሜዲካል ኮሌጅ ተመራቂ ተማሪ ነኝ በሕክምና እንኳን አደረሳችሁ እንኳን ደህና ቆያችሁ ጣፋጭ ነገር ላይ እንዴት ናችሁ የሕክምና ሰው ነው መውደድ ወዳለው ግን እንዲ ብዙ ማዘወተረው ነገር አይደለም አዎ እንደውም እኮ ባልኩ ሲመጣ ከምን በላቸው የባል ምግቦች ባሻገር እንዲ ጣፋጭ ነገር ስንበላ ነው አይደል ወይስ እንዴ ብቻ ነው አረ ሁሉም ሰው አያችሁ ዶክተሮችን ጣፋጭ ነገር ይወዳል እሱ ነው ወቁልኝ ለማለት ነው እሺ በድጋሚ ስለመጣችሁ እጅግ በጣም ደስ ብሎናል ተመልካቾቻችን እንግዲህ ዘንድሮ ከቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ በሕክምና የተመረቁ ሁለት መንትያ እህትማማቾችን ነው ይዘንላችሁ የመጣ ነው ስለ ህይወታቸው ስለ ትምህርታቸው ስላለፉበት ሁኔታ በሙሉ እናወራለን አይደለም እንዴ አይደለ እናወራለን በድጋሚ እንኳን ደህና መጣችሁ እስኪ ስንጀምር ግን ከኋላ እስቲ ከልጅነታቸው ብንጀምር አሪፍ ነው አይደለ ቆይ ማን ነው ግትልቅ እኔ ነኝ ታላቅ እኔ 10 ደቂቃ ረጅም ልዩነት ነው ለሚያመጥ ሰው በተለይ ለእናታችን ረጅም ነበር እስቲ ከልጅነታችሁ ስለ ቤተሰብ ያደጋችሁበትን ትምህርት ሁኔታዎችን ስለዚህ እናወራ ስለ ልጅነት ወደ ኋላ ነኝ እኛ አዲስ አበባ ጎታቢ አካባቢ ነው ተወልደን ያደግነው የቤተሰባችን የመጨረሻ ልጅ ነን ከላይ 4 ታላላቆች አሉን እኔና እሷ የመጨረሻ ልጆች ነን ያው መንታ እንደመሆናችን የመጨረሻ ልጅ እንደመሆናችን ብዙ እንትን ብለን አይደለም ያደግነው ኤቭሪዋን ይመስለኛል ከታላላቆችም ስላሉ ያው ኬር እየተደረገልን ያደግነው ጥሩ ሰፖርቲቭ ፋሚሊ ነበር የነበረን ያው ትምህርት ቤት ከገባንም በኋላ ብዙ ፕሬሸርም ብዙ አልተደረገብንም ያን ያህል ግን እንደድል ኬጂ ላይ ግሬድ 1 ላይ ምናምን በደም ፐርፎርም ስናደርግ ኦኬ ምናምን ብለው ታላላቅ እህቶቻችን በደም ሰፖርት ያደርጉን ነበር ከዛ በኋላ ያው መንታም ስለሆነን ብዙም ብቻኛ ሳንሆን አጫዋች ሳናጣ ምናምን ያደግነው የኛ አይ ገስ እንደማንኛውም ሀበሻ ሚድል ክላስ ፋሚሊ ኑሮ ነው የኖርነው አካባቢ ያለ ትምህርት ቤት አንድ ኢሳያ የሚባል ትንሽ የግል ትምህርት ቤት ነበረች እዛ ተማረን ኤሌመንተሪ እስከ 4ኛ ክፍል እዛ ነበር የተማርነው ከዛ በመቀጠል ደግሞ እዛው ሌላ አንድ ሃፒ ቪሌጅ የሚባል ትምህርት ቤት አለ ትንሽ ትምህርት ቤት ነው የአካባቢው ትምህርት ቤት ነው እዛ ቀጠልን ከዛ በኋላ ያለውን የመንግስት ትምህርት ቤት ነው የቀጠልነው ካራሎ ሁለተኛ ደረጃ 9 እና 10 ተማርን ምታቁት ከሆነ ደግሞ ታዋቂ ነው ደጃዝማች ወንድራድ ኮተቤ አካባቢ እዛ ደግሞ 11 እና 12 ተማርን ያው የኛ ከሌላው ሰው ቻይልድሁድ ሜቢ ዲፈረንት ሊላይ የሚችለው ልናወራው የምንችለው ስለመንታነታችን ነው ያው መንታ ሆነሽ ስታድጊ ደስ የሚለው ፓርት የትኛውም የህይወት ፓርት ላይ ቤስት ፍሬንድ አለሽ ነው የግልሽ የሆነች ብትጣይ ምንም ብትይ የትም ማትሄድ ቤስት ፍሬንድ አለሽ እሱ ነው እንግዲህ ቻይልድሁዳችንን አንድ ብራይት ካረጉት ነገሮች መካከል እሱ ነው እንደው ምን ይመስለኛል መሰላችሁ አንድ ጊዜ መንትያ ሲባል ሰዎች ቀድሞ የሚያስቡት ነገር አለ አንድ ናቸው አንቺ ሲከፋሽ ሰው ይከፋታል ከዛም ደግሞ ይሄ በትምህርት ቤት ህይወት ኮመን ይሁን የሚጠበቁ ይሄን ማሳለፍ አለባቸው ተብሎ የሚታሰብ ነገር አለና እንደው በትምህርት ቤት ህይወታችሁ ውስጥ መንትያ እንዳለው ሰው ያጋጥማችሁ ያሳለፋችሁት የምታጫውቱ ነገር ካለ እንደውም አይ ቲንክ አሁን እንለያያለን መሰለኝ የተወሰነ
ልጅ ሆነን በጣም እንመሳሰል ነበረ። ልጅ ሆነን በተለይ ሃይ ስኩል ላይ ምናምን በጣም እንመሳሰል ነበረ እና አስተማሪዎች ምናምን ያው ግራ ይገባቸዋል። ግን አብዛኛውን ጊዜ አንድ ክፍል ስለምንሆን ቀድሞ መንታነታችንን ያውቃሉ። በተለይ እንዳልኩሽ ኤሌመንተሪ ትምህርት ቤቶች ትንንሽ ትምህርት ቤቶች ስለሆኑ ያውቁናል፣ ቤተሰብም ያውቃሉ። እንደ ፋሚሊ ሆነሽ ነው ያደግሽው። ከዛ ሃይ ስኩል ገባንና 11 ግሬድ የተለያየ ክፍል ሆነን እና ለማስቀየር ምናምን ሞከርኩኝና ከዛ በቃ አልተሳካልኝም፣ ተውኩት። መጀመሪያ ጊዜ ማለት ኢነዌይ ደስ ብሎኝ ነበር። ምክንያቱም ነፃነት አገኘው። አይ በትንሽ ነው ብዙ አይደለም። አይ እንትን ነው በጣም እርስ በርስ ዲፔንድ እናደርጋለን እና ዩኒቨርሲቲም እኮ የተለያየ ሊደርሰን ይችላል ምናምን ብለን እናስብ ስለነበረ ተለያይተን መሆኑ 11 እና 12 መጀመሪያ ከፍቶኝ ነበረ። በተለይ ብዙ አብዛኛ ጓደኞቻችን ከፍሬንድ ግሩፓችን እሷ ክላስ ነው የነበሩት። ተነጥዬ ነው የወጣሁትና በጣም ለማስተካከል ሞከርኩናምና ከዛ ግን ኦኬ በቃ እንደውም ኢንዲፔንደንስን ለምድበታለሁ ብዬ ተውኩት። በጣም ኮዲፔንደንት ስለነበርን ከዛ እዛ ትልቅ ትምህርት ቤት ነው የኛ የ11ኛ ክፍል ራሱ I think 25 ክላስ ምናምን ነው የነበረው። 25ቱም 50 60 ተማሪ ነገር ማለት ነው። ሶ ማንንም አያውቀንም መንታነታችንን። ከዛ ዩኒት ሊደሩ I think የሷ ክላስ በዛኛው ጫፍ ነው ያለችው፣ የኔ ክላስ ደግሞ በዚህኛው ጫፍ ነው። ከዛ በዛ ጫፍ እሷን እረፍት ሰዓት አልፎ ግቡ እያለ ያስገባ ነው የመጣው። ከዛ እሷን አስገብቶ ተቆጥቶ መጥቷል ለካስ። ከዛ እኔ ክፍል ጋር ሲደርስ ደግሞ እኔን በር ላይ ያገኘ ግን እንዴት ነው በአንዴ ሁሉም ቦታ የምትገኝ ምናምን ብሎ በጣም ተቆጣኝ። እኔ ደንግጫለሁ። ምን ታረጋለች ነው? ስለዚህ ለመጀመሪያ ጊዜ የተለያየ ክፍል የተማራችሁት 11ኛ ክፍል ስትደርሱ እስከዛ አንድ ላይ ነበር የሚሄድ ነገር ነበር። ቅድም ደግሞ ስትይ ነገር የገባኝ ነገር ምንድነው አንድ ቤስት ፍሬንድ ብላ ያነሳችው ነገር እህትም እንደገና ደግሞ ቤስት ፍሬንድም ጓደኛም እሱን እርግጠኛ ነኝ ያልሽው ነገር በጣም እንትን የሚገርም አገላለጽ ነው። በተለይ ልጅነታችሁ ጋር ትንሽ እንቆይና የትምህርት ምርጫችሁ ፍላጎታችሁ ለምሳሌ ሂሳብ ላይ ጎበዝ ከሆናችሁ ሁለታችሁም ጎበዝ ናችሁ ወይ? ባዮሎጂ ላይ እናንተ እንኳን ወደ ባዮሎጂ ሜድ እየመሰለኝ ነው። እንዴት ነው እንደዛ ነገር አሁን የሚወራው ነገር አለ አይደለ? እሱ በትክክል አለ። በዚህ ሐሳብ ላይ ለመጨመር አንድ የሚያደርጋችሁ ነገር ነበር እንዲሁም ደግሞ አንድ የማያደርጋችሁ ነገር ነበር ወይ? እንደ ግለሰብ እናንተ ራሳችሁ ስትገልጹ በሰዓቱ ምን አይነት ባህሪ ነበራችሁ? ማን ነበር አስቸጋሪ? ሰለቸኝ ቀማ በላች አለማውራት። አይ ብቻዋን አስቸጋሪ አትሆን ወይ? ሁለቱም አስቸጋሪ ናቸው። አስቸጋሪ እንኳን እኔ ነበርኩ። አይ ረዲ ጨዋ ነበረች ልጅ እያለ አይ ልጅ እያለን ያው እንትን ነው እንዴት ነው ኢንትረስታችን ምናምን በጣም ሲሚላር ነበረ። እኔ ያው ለመንታነቱ አልነበረም እሱን መንታ ስለሆነን አንድ አይነት ኢንትረስት አለን ሳይሆን ያው አብረን አንድ ቤት ነው የምንኖረው፣ አብረን ነው የሆነ ነገር ኤክስፖዝ እኩል ነው ነገሮች ኤክስፖዝድ የምትሆነው። አሁን ፎር ዘ ፈርስት ታይም የሆነ ፊልም አይታ ወይ ፊልም ደስ ሲል ምናምን የምትለው አት ዘ ሴም ታይም ስለሆነ ኤክስፖዠራችን ምናምን አት ዘ ሴም ታይም ነው ለብዙ ነገሮች እና ለዛ ነው ብዬ ነበር ማስበው። ግን ኦልሞስት ቲንግስ አብዛኛውን ጊዜ ልጅ እያለንም ጨምሮ አሁን ደም አዳልት ስንሆን ትንሽ ለነገሮች ዲፈረንት ለየት ያለ ቴስት ዲቨሎፕ ማድረግ ጀምረናል። እሷ የምትወዳቸው እኔ የማልወዳቸው ነገሮች ምናምን አሉ። ግን ልጅ እያለን አብዛኛውን ጊዜ ብዙ ነገር ላይ ፕሪፈረንሳችን ትምህርት ላይም ቢሆን ምን ላይ ደሴም ነው። አሁን ልጅ እያለን ሁለታችንም ስዕል በጣም ጎበዝ ነበርን፣ አርት ጎበዝ ነበርን አርት ክላስ ላይ ምናምን። ከዛ ደግሞ እንትን ፌቨሪት ሳብጀክታችን ማትስ ነበረ፣ ባዮሎጂ አልነበረ። ማትስ ላይም ሁለታችንም ጎበዝ ነበርን። የሆነ ሰዓት ላይ ኮሪያ ፊልም ምናምን ማየት ስንጀምር ሁለታችንም እኩል ነበረ የምንወደው፣ አብረን የገባን እና ብዙ ነገሮች ላይ ኢንትረስታችን ደሴም ነበረ። ግን አይ ቲንክ አሁን ልክ አክቹዋል ሃይ ስኩል መግባት ፕሪፕ መግባት ስንጀምርና ይሄ ስለ ላይፍ ፓዝ ምናምን መታሰብ ሲጀመር ሬዲ ሞር ኢንክላይኔሽን ነበራት ወደ ሜዲሲን ከኔ የበለጠ። እኔ ብዙም እንትን አልነበርኩም፣ ብዙም እርግጠኛ አልነበርኩም። ጀነራሊ ብዙም ኢንትረስቶች አልነበሩኝም። እዚህም ብገባ እዛም ብገባ እንዲህ ያልኩ ነው። እሷ ግን ከኔ የበለጠ ሞር ሹር ነበረች። እኔ አርክም ብገባ እችላለሁ እዚህም ብገባ ምናምን ያልኩ እንዲህ ያንገራገርኩኝ
ነው እንትን ያልኩትና የሆነ ሰዓት ላይ እስከሆነ ኤጅ ድረስ በጣም ዩኒፎርም ነበር ኢንትረስታችን እንትን የምንለው ነገር በጣም ደሴም ነበረ ከሆነ ኤጅ ጀምሮ ከሃይ ስኩል ፕሮባብሊ 10 11 አካባቢ ጀምሮ ትንሽ ኢንትረስታችን እንትን ያለ እንትን ብሏል በትምህርትም ጀነራሊም ይሄ ፐርሰናሊቲሽም እየተለያየ ይሄዳል ግን እንዴት ነው ኢን አ ዌይ ሞር ደሞ ፍሬንድስ ይሆን ነው ከዛ በኋላ ነው ብዬ አስባለሁ ልጅ ያለን በጣም እናስቸግር ነበር እንትን ነው ሜንታስቱን ዋን ኦፍ አንደኛው ሳይድ ኢፌክት ምንድነው እንደ አንድ ሰው አይደለም ፕሬዘንት የምትደረገው ሃይሚና ረዲ ነው ቤት ራሱ እንባለው እንጂ ማንንም ሃይሚ ረዲ አይደለም ሃይሚ ረዲ ኑ ሃይሚ ረዲ እንዲያርጉ ምናምን ነው የሚባለው ቤት ውስጥና ትምህርት ቤትም እንደዛ ነውና አሰን ኢንዲቪጁዋል አትታይምና እንትን ነው ልጅ ያለን አብረን አንሄድም እንላለን የሆነ ቦታ ሱቅ ከተላከ እኔና ሰው ጎና ጎን መሄድ አንፈልግም ብቻችን ነው መሄድ የምንፈልገው አንድ አይነት ጫማ ከለር እንዲገዛ አንፈልግም ዩኒፎርማችን አንድ አይነት ስለሆነ ጫማችን አንድ አይነት ሲሆን በጣም እንመሳሰላለንና አንፈልግም ነበር በጣም እንጠላው ነበር መመሳሰሉ ግን ኢንትረስታችን ስቲል ደሴም ነበር ከዛ አደልት ስንሆን ኦኬ መሆን ጀመርን በመመሳሰላችን ምናምን ከዛ እኔ የምወዳቸው ነገሮች ላይ ኢንክላይን ማድረግ ጀመርኩኝ አሁን ስዕል አርክ ምናምን ይወድ ነበር ከዛ እሷም የምትወዳቸው ነገሮች ላይ ኢንክላይን ማድረግ ጀመርን ከዛ በኋላ ግን በጣም አክቹአሊ ፍሬንድሺፓችን አሪፍ የሆነው ከዛ ከሃይ ስኩል በኋላ ነው ብዬ ነው ማስበው እኔ አይሽ ኢዝ ራይት ያለችው ነገር በተለይ ልጅ ሆነን ብዙ መልካችን ምናችን ሁሉ ነገራችን አንድ አይነት ሆኖ ላይክ እንደ እህትና እርስ በርስ ኮምፒት ማድረግ ምናምኑ የበለጠ ያደላ ነበረ ዳን ይሄ መተጋገዙ ፍሬንድስ መሆኑ በላይ ኮምፒት ማድረጉ ምናምን ልጅነትም ስላለ ግን ኤቭሪቲንግ ከዛ ውጪ ሁሉም ፍላጎታችን ምናረጋው ነገር ሁሉ ነገራችን አይደንቲካል ነበር ግን እንዳልኩሽ ሃይ ስኩል ላይ በተለይ ሌላ ክላስም ሆንኩኝ ምንም ይሆነ ኢንዲቪጁዋል ካራክተራችን ራሳችን ረዴት ሃይማኖት ደግሞ ሃይማኖት የየግላችን ፐርሰናሊቲ የየግላችን ካራክተር ዲቨሎፕ ያደረግነው ሞር ያደገን ስንሄድ ነው ሳንሆነን አንድ አይነት ዩኒፎርም ነበርን በሁሉም ነገር ትንሽ ትኩር ብለሽ ታያቸው ግን እኔም ያለኝ ነገር ግን አለ አይደል ነው እንዴት እያስተዋልኩ ነጥብ ያዝሽ ነው የሆነ ነገር ምን አሰብኩ መሰለህ ብዙ ጊዜ ሰዎች አሁን ለምሳሌ መንቲያ ሲባል የሚታሰብ ነገር አለ ለብታጋሩ ያሰብኩት ማለት ነው አንድ አርጎ የማሰብ ነገር እና ያ ደግሞ ሰውን ሊያስከፋም ይችላል አይደል ጥሩ ስሜት አይፈጥርም በተለይ ለከፍያሽ ስትመጪና ከፍያላችሁም ስትመጡ ያ አይነት አመለካከት ነበር ከሰው እንደዛም ነበር የሚያያችሁ ማለት ሃይሚና ረዱ አንድ ሰው አሁንም አድርጎ የሚያያችሁ ሰው አለ ከፋችኋል ከደበራችሁ እንዴት ነው የምትናገሩት ያን ነገር ያው ትለምጃለሽ ነው መሰለኝ የሆነ ሰዓት ላይ አለ የሆነ ኤጅ ላይ በጣም በቃ ምትበሳጭበት እንትን ስትባይ 7 8 ምናምን ያለን በጣም በቃ ያናድሻል ሃይሚ ረዲ እንደዚህ እንደ ፔር ስትታሰቢ ግን ያደግሽ ስትጂ ማቹርም ታረጋለሽ ላንቺ ነው እንጂ መንታ መሆን ኖርማል ለነሱ ለሌላ ሰው ለኛ ያው እኛ ኢንዲቪጁዋል ሆነን አናቅም ማለት ሁለት ነን እንትን ነው ለኔ በጣም ኖርማል ነገር ነው ሰው ሲደንቀው ለምንድነው የሚደንቀው ብዬ ኢሪቴትድ መሆን አንችልም ያደግሽ ስትጂ ደግሞ የሆነ ተለያይተን ሌላ ቦታ ሰርተን ሌላ ቦታ ስራ ሌላ ቦታ ውለን ተምረን ምናምን ሁሌ ግሩፕ ስማችን በጣም ስለሚራራቅ እንትን ነው ግሩፓችን at the same time አንድ ቦታ አንገኝምና ተራርቀን ተገናኝተን እንደዛ ሲሉን ደግሞ ደስ ይላል ያስቃል ትንሽ ረስተነው ተብሎ ሲባል እንደገና ተመልሶ እና ያው ቢያናድድም ምናምን እንትን አይደለም ያን ያህል ፐርሰናሊ አትወስጂው እና ደግሞ ሰዎች በጣም ሲያውቁን ደግሞ እንትን ተብለን እናቃለን ግቢ ውስጥ እናንተ የመንታን ኢሜጅ ነው ያበላሻችሁት እንደ መንታ አይደላችሁም በቃ በጣም ትለያያላችሁ ብለው መልካችን ሳይሆን the way we carry ourselves ይለያያል ዶርም ውስጥ አክት ምናረጋው በጣም ብዙ የሚያመሳስሉን ነገሮች አሉ እንደ ሲብሊንግ ከዛ በኋላ ደግሞ የሚያለያዩ ነገሮች አሉና አብረን ሃንጋውት ብዙ ማናረግም የሆነ ብቻ ኢንዲቪጁዋሊ ብዙ ነገሮች እናረጋለን ብዙም ኮዲፔንደንት አይደለም እንዳልለችው ረዲ ከ11 በኋላ ተለያይተን የተማርነው ዲፈረንት ፍሬንድ ግሩፕ ምናምን ዲቨሎፕ ማድረግ ችለናልና ግቢ ስንገባም ያን ያህል ዲፔንደንት አልነበርምና ብዙ ነገር አሁን ቡና መጠጣት ከፈለኩኝ ወጥቼ ብቻዬን ጠጥቼ እመለሳለሁ ወይ ላይብረሪ እገባለሁና ይገርማችኋል ተሻተ እህትሽን እና you should be together ይላሉ ከዛ ግን ያው እኛ ለምደናል እና አንተን የሆነ ቀን ላይ በቃ እናንተ የመንታን ኢሜጅ ነው ያበላሻችሁት አብራችሁ ማትሉም አብራችሁ ማት ፊልም አታዩ ምናምን ተባልን ግን ያው
ትምህርታችሁን አሁን ጨረሳችሁ ቅድም ኧረ ቆይ አንዴ ኧረ የሚበላ ነገር ነው ነገር እንደ ቡና ጠጡ ቡና እየጠጣችሁ ልክ የትምህርት እንትናችሁን ከጨረሳችሁ በኋላ ሃይ ስኩል ከጨረሳችሁ በኋላ ዩኒቨርሲቲ ተገባችሁ ስም ተሰጣችሁ እናንተ የመንቲያ ገጽን የቀየራችሁ ትዊንስ ናችሁ ተባላችሁ ግን አንቺ ረድስ ወነሱ ሃይማኖት ነው አይሚ አንቺ ስትገልጪ እንደነበረው የምትፈልጊው ነገር ያን ያህል ለይቶ ማወቅ ነገር አልነበረም ረዱ ኦሬዲ አውቃ ነበር የምትፈልገው ነገር ሞርሽ ወዘ ቻክተር ወደ ህክምና አንቺ ደግሞ የነ ብለሽ ነበር ስለዚህ እንዴት መረጥሽ አንደኛ ህክምና እንዴት አብራችሁ መረጣችሁ ከዛም ደግሞ ትምህርቱን በመማር ሂደት ውስጥ ትምህርቱ ራሱ ፈትናል አብሮ መማሩን ደግሞ አለ እንዴት ነው አንዳችሁ ስትጠነክሩ ወይ እኩል ልደግሙ ትችላላችሁ ምን ነው በቃ እንድትሉ ትችላላችሁና መንትያ ሆኖ አንድ አይነት ትምህርት ለዛው ሜዲካል ህክምና መማር ምን ይመስላል ያው እኔ እንዳልኩት ነው ምንም ኢንትረስት አልነበረኝም እና ሷናታ ጎጥታ በቃ ዶክተር ያረጋግጥ ኢንትረስት አልነበረኝም ማለት it's a good thing ሐኪም መሆን ምናምን ከዛ ግን በቃ በጣም ብዙ የሚያጓጉኝ ነገሮች ነበሩ ሌላ የሆነ ነገር ስዕል ጎበዝነሽ ሲባል በቃ አርክ ብገባ ኮላለው የሆነ ነገር ሲባል ሶሻል ብማር ኖሮ ላልውና እንትን አልነበርኩም በጣም በቃ በተለይ 11 እና 12 እኔ በጣም ከባድ ነበረ በጣም በቃ ኢሚነንት የሆነ ውሳኔ መወሰን አለብኝ ግን ምን እንደምፈልግ አላቅም ነበርና በጣም እየከበደኝ ነበር እና 12ኛ ክፍል ደግሞ ቲዲ ቲቸራችን በቃ እሱ በጣም ኮንቪንስ አድርጎኝ ነበር አንቺ አርክ ነው መግባት ያለብሽ ጎበዝነሽ አርክ ብትገቢ በጣም በቃ ሰክሰስፉል ትሆኛለሽ ምናምን ብሎኝ እና እንደዛ አደርጋለሁ ምናምን እያልኩ ነበር ከዛ ማትሪክም ደግሞ ከብዶኝ ነበር ከዛ አይ እንደዛ ኤክስፔክት አላረኩም 560 ጄኑዊንሊ ማለት በጣም ከብዶኝ ነበር ከዛ ውጤቱ ሲመጣ እንዴ ተስፋ አለኝ እንዴ አልኩኝና እና እንትንም ቤትም አወራንበት ለምንድነው የፈራሹ ሜዲሲን ምናምን ተባለ ከዛ ከሷም ጋር አወራኝ ይሄ አርክ ላይ ምናምን ያለኝም ኢንትረስት ሌላ ሶሻልን ብገባ ምናምን የነበረው ሁሉም ስትሮንግ አልነበረም ኢንትረስቴ ስትሮንግ ስላልነበረ at the end of the day ይሄን በመርጥም ምንም አልሆንም it's okay ብዬ እንትን አልኩኝ ከዛ በኋላ ደግሞ ጳውሎስ በጣም ያኔ በጣም ኮምፒቲሽን ነበረው I think 3000 ምናምን ተማሪ ነው የተወዳደረው ጳውሎስ ለመግባት ነው 100 ሰው ነው ያለፈው 100 ሰው 90 ምናምን እርግጠኛ አይደለሁም እና እንደዛ ነው ያለፈው በጣም ኮምፒቲሽን ስለነበረው ማልፍም አልመሰለኝም ያው እድሌን ልሞክር ግን በቃ ካላለፍኩኝ ሌላ ነገር እማራለሁ አይነት ነገር ነበር የተወዳደርኩበት ኢነርጂ ረዲስታነብ አብረትና አነበብኩኝ ከዛ ስንወዳደር አለፍን እና አሁን በጣም ግሬትፉል ነኝ ለዛ ዲሲዥን እንኳን የተወዳደርኩኝ እንኳን ጳውሎስ የገባሁኝ እኔ በጣም የምወደው ጳውሎስን አሰን ኢንስቲትዩሽን እንኳን እዚህ ተማርኩኝ ነው ምለውና በጣም ግሬትፉል ነኝ ከዛ ደግሞ ብቻዬን ሌላ ፊልድም ገብቼ ቢሆን ሬዲ ዲፔንደብል እህትናት ትምህርት ላይ ማለት ነው እኔ ትንሽ አስቸግራለሁ አይ እኔ ቶሎ ኩዊክ ነኝ ተስፋ ለመቁረጥ የሆነ ነገር አንብቤው ካስቸገረኝ በቃ እናደዳለሁና ሃይ ስኩል ደግሞ የለመድከው ነገር አለ ትንሽ ነገር ታነባለህ ፈተና ፐርፎርም ታረጋለህ በቃ it's all good ነገር ነው ግቢም ስትገባ the same እንትን የሚቀጥል ይመስላልና እቺ ፕሪሜዷም 6 ወራም ታታልልሃለች የሆነ ነገር ታነባለህ ትሰራለህ ግሬድ አሪፍ ሆኖ ይመጣል በቃ will do it 7 አመት እንደዚህ ብላ ዋናው ግን ገና ነው ዋናው ግን the worst ገና እየመጣ ነውና እዛ ስቴጅ ላይ ፒሲ1 ምናምን በጣም ከባባድ ነው ትምህርቱ ረጅም ነው ያለመድከው ነው በጣም ብዙ ነገር ስትሬንጅ ነውና ዲፈረንት ኢንቫይሮንመንት ላይ ሰው በሌለችበት እኔ እንትን ላለው ቢያ ሬዲ በጣም በቃ ዲሲፕሊን አላት ከኔ በለጠ ሶ ዲፔንደብል ናት ብቻ ሜድ ስኩል አንድ መልከበደኝ ከሷ ጋር አብሬ ስላልሆነ ነው እንጂ ለኔ በጣም it was ከባድ ታይም እና አሁን ሬትሮስፔክቲቭሊ በጣም ግሬትፉል ነኝ ያንን ዲሲዥን ሜክ አድርጌ ጳውሎስ ስለገባው እና አሁን በጠይቀኝ 12 ብትመለሽ ሌላ ነገር ትመርጫለሽ መርጥ አይመስለኝም ስቲል ሜዲሲን መጋባው ይመስለኛል ዶክተር ሃይማኖት ስለአሰብ ዶክተር ተነስተለ ዶክተር ሃይማኖት ነው ዶክተር ከዚህ በኋላ ዶክተር ሃይማኖት ዶክተር
ረዲ ያንን ምን ታራው ማለት ነው ዶክተር ረዲ ካሁን ወደ አንቺ እንምጣና መጀመሪያ ረዲ ለህክምና ፍላጎት እንደነበር አውቀሽ ነበር እሷ አንቺ በመኖርሽ ጠንክራለች አንቺስ በምንድን ነበር የጠነከርሽው ያ እንግዲህ እሷ እኔ ራሴን እንዲያውም እሷ ባለችው መነጽር አላየውም ነበር በቃ በጣም ዲሲፕሊንድ ነኝ እንዲህ ነኝ ምናምን ብዬ አላስበውም ነበር ግን ኢን አ ዌይ የሆነ ሰዓት ላይ በጣም ከብዶኝ ነበር የመጀመሪያ 6 ወር ፕሪሜዲሲን የሚባሉ ጀነራል ኮርሶች ነው የምትማሪው ከዛ የቀጣይ 2 አመት ደግሞ ቲዮሪ ብቻ ቤዚክ ሳይንስ የሚባል ነው የምንማረው ከዛ ወደ ፕራክቲካል ለርኒንግ ነው የምንገባውና መጀመሪያ 6 ወር ያታልሻል ጥሩ ውጤት ታመጫለሽ ምናምን ከዛ ወደ ዋናው ወደ ቤዚክ ሳይንስ ወደ ቲዮሪው አናቶሚ ምናምን ስንገባ ትዝ ይለኛል እኔ የመጀመሪያ ፈተና ውጤቴን ማመን ሁላ እኔ ነኝ ያመጣሁትን እኔ በህይወቴ ማለት ፈተና ከበደኝ በኮምፕሌንስ አረግ ራሱ ሃይስት ስኮር አላረግም ነው እንጂ እንዲ ማውደቅና ማለፍ ላይ ይገኛለሁ ብለሽ መቼም አታስብ የሚሆነ ከልጅነታችን ጀምሮ ጎበዝ ስለነበረ ራሴን እዚህ ቦታ አገኘዋለሁ ብዬ አላሰብኩም ነበርና ከዛ በጣም ተሸንን ተጨነቅን ላይብረሪው ለናደርን በቃ በጣም ያንን እንዴት ይሄንን አላመጣም የሚለውን አክሰፕት እኔ አክቹሊ እንዲያውም ከሌላው የህክምና ተማሪ ደና ማይንድ ሴት ነበርኝ ስገባ እዚህም ገብቼ ቶፕ ለመባል ሰቃይ ለመባል ሳይሆን ሞዶን ፊል ተምሬ ለመውጣት ነው ሶ ግሬዱ ምንም ሆነ ምንም ተምሬ I'm so sorry ተምሬ ጨርሼ ዶክተር ረዲ ተብዬ እወጣለሁ የሚለውን ሐሳብ እንጂ በጣም ሰቃይ ሆኜ እንደዚህ አይነት ግሬድ አምጥቼ ምናምን ሚል ስታንዳርድ ለራሴ አላስቀመጥኩም ግን ስቲል እንዴት እንደዚህ አይነት ውጤት አመጣለሁ የሚለው እንዴት ግማሽ ላይ እንዴት እገኛለሁ መውደቅና ማለፍ ላይ ምናምን የሚለው በጣም አክሰፕት ለማድረግ ከብዶኝ ነበር ማለት ነው እና በጣም the first 6 months ይሄ ቤዚክ ሳይንስ የሚባለው ከገባንበት በኋላ ያለው የመጀመሪያው 6 ወር በጣም ከባድ ነበር ለኔ በቃ እንዴት ነው በቃ መልመድ ፊገር አውት ማድረግ ግን at least quit ለማድረግ በቃ ያንዳንዱ ፈተና ላይ በቃ ትቼው በሄድም እኮ ነው ሌላ ፓሽን አለኝ አልሄድም እንዴ ምናምን ብዬ ያሰብኩባቸው ብዙ አጋጣሚዎች አሉ ግን እንዴት ነው አልለመድኩም ነው ጀምሮ ለመጨረስ ሊያውም የምፈልገው ነገር ጀምሬ አልለመድንም ያው ከልጅነታችንም ከዛ ቤተሰብም ከኛ የሚጠብቀው ነገር አለ በጣም ሰፖርቲቭ ቤተሰብ ኖሮ ከዛ ዲስአፖይንት እነሱንም ማድረግ አፈልግም ኢን አ ዌይ ግን ለራሴም ነው ይሄ ኩዊት ማድረግ የሚለውን ሐሳብ ለራሴ በቃ የለመድኩት ነገር አይደለም ይሄ ያልሆነልኝም ብሎ ትቶ መሄድና ራሴን ማሳመን አቃተኝ ኩዊት ማድረግ ሶ በቃ የሆነ ሰዓት ላይ ራሴን ማሳመን አቃተኝ እንጂ ኩዊት ለማድረግ ብዙ ጊዜ አስቤ ነበር በተለይ የመጀመሪያው ይሄ ቤዚክ ሳይንስ የሚባለው ከጀመረን የመጀመሪያው 6 ወር ምናምን አካባቢ ከዛ በቀጣዩ እንትን ላይ ተለምደዋለህ ከዛ በጣም ብዙ ነገር ስለምሞክርም እንዴት ሳጠና ነው የሚሳካልኝ እንዴት ጥሩ ውጤት ማመጣው እንዴት ሲሆን ነው ምናምን የሚለውን ፊገር አውት ታደርጋለህ ከዛ የተወሰነ የመጀመሪያውን 1-2 በቃ ተውኩኝ እንደዛ መጨናነቅ በገባኝ ልክ አጠናለሁ የሚገባኝ ሜቶዶች ገቡኝ ቪዲዮ ማየት ነው ወይስ ያ ተግባባንና መጨነቅም ተውኩኝ አይነት ነገር ነው በቃ ትዝ ይለኛልና የሆነ ሞጁል 2 ተፈትነን ጨርሰን ለማለፍ ስንት ነው ምናምን እያልኩኝ እያሰብኩ ነበርና አንድ ጓደኛዬ አንቺኮ እንደዚህ ብለሽ አይደለም ማሰብ ያለብሽ ፋህሚ አደም ይባላል ፕሮባብሊ አያውቅም እኔን እንዴት ኢንፍሉዌንስ እንዳደረገኝ እሱ የተነገረው ንግግርና ለማለፍ ስንት ይቀረኛል ምናምን ብዬ ቁጭ ብዬ እያሰብኩኝ ከዛ እንደኛኮ እንደዚህ አይደለም ማሰብ ያለብን ከዚህ ሞጁል ቀጣይ ዶክተር ረዲት ለመባል ዶክተር ፋህሚ ለመባል ምን ይዘን ነው መውጣት ያለብን ሚለው ነው ማሰብ ያለብን እና እንደዚህማ መጨናነቅ የለብሽም ምናምን አለኝ ከዛ ቀጣይ ልክ ነው የምርም ሳስበውና ከዛ ቀጥሎ ያሉትን ስቴፖች ስለ ግሬዱ ስለምኑ ብዙ ሳልጨነቅ ሞዶ ትምህርት ነው ወድጆ ልማር የሚለውን አይነት ማይንድ ሴት እንትን ብዬ ቀጠልኩኝ ደስ የሚለው ነገር ደግሞ ከዛ በኋላ ግሬዲንግ ተሻሻለ እንዳሰብኩትም በጣም ይሄ ቦርደር ላይን የሆኑ ግሬዶችን ያመጣው አይደለም የቀጠልኩት ደና ግሬድ ሆነ ግሬድ ተሻሻለ ከዛ ደግሞ ቀጠልን ደስ የማይለው ነገር መሀል ላይኛ ኮቪድ ነበረ ልክ ቤዚክ ሳይንስ ጨርሰን
ፔሸንት እያየን ምናምን በቃ እየጠበቅ ነው የነበረው C1 ማለት ክሊኒካል ይር 1 ማለት ነውና C1 ክሊኒካል ይር 1 ማለት ቲዮሪ ጨርሰሻል ከዚህ በኋላ የምትማሪው ነገር actually በቃ ሐኪምነትን ነው ያኛው kind of የሆነ እንትን ነው ቤዝመንት ነገር ነው የቀረው አመት ነው more important እኔ እንደዛ ነው ማስበው እንዲሁም ቢረዝምልኝ ደስ የሚለኝ አመት እሱ ነው cuz I enjoyed it በጣም ይሄ ክሊኒካል አመቶችን እና ልንገባ ነው በቃ ኤክሳይቲንግ ምናምን ስለ ኮቪድ መጣ ቁጭ አለን ኮቪድ ሆስፒታል ተዘግቷል ምንማረውኛ ከፔሸንት ጋር ነው ኦንላይን እንኳን መማር እንደሌላው ግቢ ኦንላይን መቀጠል እንችለው ትምህርት አልነበር ፕሪክሊኒካል ብንሆን ኦንላይን ይሆን ነበር ምክንያቱም ቲዮሪ ስለሆነ እሱም አሉት የተወሰኑ ፕራክቲካል ነገሮች actually ጳውሎስ ከሌላው ስለሚላይ ከልጅነታችን ጀምሮ ከአንደኛ ዓመት ጀምሮ ነው ፕራክቲካል ነገር ያስተማረን ሄደውና ግን ስቲል ኦንላይን ለማድረግ ይመች ነበር የኛ ግን ጭራሽ በፍጹም አይሆን ሶ ቁጭ ብለን መጠበቅ ነበረብን አመት ቁጭ አለና እሱ አመት ኤግዚት አለፈ ስለነበረ ምናልባትም ትምህርት በዛ በከበደኝ ሁኔታ በዛ ልሂድ እያልኩ ነበርበት ሁኔታ ቢሆን ኖሮ እንዲሁም ጥሩ ማምለጫ ጊዜ ነበር መሰለኝ ግን መልሰን ከሜዲሲን ጋር ተዋደን ስለነበረ C1 ቁጭ አለን ጠበቀን ከዛ በዛ ሰዓት ላይ እንዲሁም ሌላ ኢንትረስቶቼን ፋሽን ዲዛይን አንደኛው ኢንትረስቴ ነው እሱን ኢንትረስቶቼን ኤክስፕሎር ማድረግ ጀመርኩኝ የተወሰኑ ለ3 ወር ኮርሶችን መውሰድ ቤት ውስጥ ያሉ ነገሮችን ዝም ብሎ ልብስ ክሬት አድርጎ ጊዜ ማሳለፊያ ማለት ነው እንዲህ አይነት ነገሮችን እያረኩኝ አለፈ ከዛ ክሊኒካል ይር ላይ ገባን አይ ቲንክ ክሊኒካል ይር ላይ እንዲሁም ያ ቲዮሪ ላይ ቁጭ ማለት ማጥናት ዴዲኬሽን ምናምን በጣም ይጠይቃል ክሊኒካል ይር ላይ ግን ኢንትረስት ነው የሚጠይቀው በቃ ኢንትረስት እና ኮምፓሽን is not really more ግን ከፔሸንት ጋር ዳይሬክትሊ ነው አልጋ ይዘሽ ፔሸንት ተሰጥቶሽ ያንቺ ናት ብዙ ኢንተርቪን አታረጊም የሷ የሚደረግላት ነገር ላይ ግን እሷን አውቀሽ ሄደሽ የሷን ኬዝ አንብበሽ መተሽ ለሲኒየሮች ታቀርቢያለሽ ቤድሳይድ ራውንድ የሚባሉ ብዙ ተርሞች አሉ እንደዛ ታደርጋለሽ ያኔ አይ ቲንክ እንዲሁም ከኔ በላይ ሃይሚ በጣም ኢንጆይ አድርገዋለች ሜዲሲንን ሳትወድ የገባችውን ያህል አልነበረችም ያኔ ልክ ፔሸንት ኬር ጋር ምናምን ሲመጣ በደንብ ኢንጆይ አድርጋለች ሁለታችንም አይ ቲንክ ክሊኒካል ይር ላይ ፍሎሪሽ ያደረግንበት አመት ነው ሶ በሰላም አለቀ ከዛ ወደ ኢንተርንሺፕ ገባን አንድ አመት ከ6 ወር ኳሊፊኬሽን ኤግዛም ስታልፊ ነው ህክምና ላይ ዶክተር የምትባዩ ሶ አመት ከ6 ወር ኢንተርንሺፕ አለን ማለት ነው አመት ከ6 ወር ላይ ኢንተርንስ ሆነን ዲዩቲ እየገባን ደሞዝ እየተከፈለን ያው የተማሪ ስኬል ደሞዝ እየተከፈለን አመት ከ6 ወር ከጨረስን በኋላ አሁን ተመረቀን ማለት ነው የቤተሰብን አስተዋጽኦ እንደገና የመጨረሻ ልጆች ናችሁ መንታዎች ናችሁ እንክብካቤው ይኖራልና በተለይ ፍላጎታችሁን ፓሽናችሁን እንድትከተሉ ምን ያህል አስተዋጽኦ ነበር የቤተሰብ እናት አባት ወንድም እህቶቻችሁ ጋር የነበረው ነገር እዚህ ጉዳይ ላይ መረዳዳት ይችላል ያ እኛ እንዴት ነው እንትን ላይ ጀነራሊ ኢንትረስታችን ላይ ማንም ኢንፍሉዌንስ የሚያደርገን ሰው የለም እንዲግቢ ፐርክ ነው የመጨረሻ ልጅ የመሆን አድቫንቴጆች ናቸው እነዚህ እንጂ ሐኪም ሁኚ እንዲግቢ እንዲሁኚ ማንም ብዙም ያን ያህል ኢንፍሉዌንስ አያደርገንም እኛ ቤት ውስጥ ያው በትምህርት ያምናሉ ጎበዝ ተማሪ እንድትሆን ይፈልጋሉ ግን ደግሞ ያን ያህልም ፕሬሸርም የለብህም ይሄ ነው ውጤትሽን አሳይኝ ስንተኛ ወጣሽ እንዲሆንሽ ምናምን ብዙም እንትን አይደለም ግን በጣም ሰፖርቲቭ ናቸው ይሄ ግን ሰፖርታቸው በጣም ማይክሮ ማኔጅ ትልሿን ትልቋን ነገር ቴስቷንም እንትኗንም ምናምን በማለት አይደለም የሆነ ኢንኮሬጅመንት ይሰጣል ጥሩ ውጤት ስታመጣ እንዴ አሪፍ ነው ምናምን ትባላለ ከዛ ቢግ ፋሚሊ ስለሆነ ደግሞ ኢንኮሬጅመንቱ ይበዛል አሁን እህትህም ጎበዝ ትላለች ወንድምህም ጎበዝ ይላል ሁሉም ሰው ነው ሁለት ወንድም ሁለት እህት ነው ያለን ከኛ ታላቅ ማለት ነው እና ሁሉም ሰው ሰፖርት ስለሚያደርግህ በቃ ነርቸሪንግ ነው ኢንቫይሮንመንቱ እና ቤተሰብ በጣም ሃፒ ይሆናል ምናምን ባንተ ውጤት ከዛ የሆነ መጀመሪያ አካባቢ በጣም ጎበዝ ነበር አሪፍ ውጤት እናመጣ ነበር ነርሰሪም ግሬድም ገብተን ከዛ ሰርድ ግሬድ ምናምን ይያለን አይ ቲንክ ሰከንድ ግሬድ ኦር ሰርድ ግሬድ ይያለን አባታችን በቃ ታላቅ እህታችን ጎበዝ ናት እሷና እሷ ታስጠናችሁ ተባለና እሷ ኦፊሻሊ ማስጠናት ጀመረችኛል አይ ቲንክ ላንድ ለሁለት አመት ለተወሰነ ጊዜ ነው ያስጠናችን ብዙም አይደለም አስጠንታናል እሷ ግቢ ከመሄዷ በፊት እና ከዛ ውጪ ፕሬሸር የለውም ምርጫዎቻችን ላይ ቤተሰቦቻችን
እንትን ማለት አይፈልጉም ኢንፍሉዌንስ ማድረግ አይፈልጉም ያው ባትናገርም እናቴ ሐኪም እንድንሆን ትፈልጋለች ግን እንትን አይደለችም ሐኪም ሁኑ ይሄን ምረጡ ይሄን እንትን በሉ አይደለም ግን ያው ጎበዝ ተማሪ እንድትሆን ትፈልጋለች ግን ያን ያህል ማንንም ፕሬሸር አያረግህም እኛ ቤት ጥሩ ስታመጣ ጎበዝ ትባላለህ በቃ ከዛ አንተ በራስህ ነው ብዙ ነገሮች የምታረጋው እኛ ቤት እንደዛ ነው ያለው መጨረሻ ላይ ምን አለ ቤተሰብ ሁለት ዶክተሮች በአንድ ቀን ሲያገኙ ያው መጨረሻ መንትያ ልጆች ምን ነበር ስሜታቸው እኛ በጣም እንደ ሀበሻ ቤተሰብ ብዙ ቤተሰብ በተለይ እናት አባት ኤክስፕሬሲቭ አይደሉም አይደለ ግን በጣም ሰርፕራይዚንግ በሆነ ሁኔታ በዚህ ሜዲሲን ስንገባ ጀምሮ ነው ጳውሎስ ገና ተወዳድረን ስናልፍ ጀምሮ ኮበዝ ልጆችና ምን ተብለን በጣም ኤክስፕሬሲቭ ሆኖ ፕራውድ ሆኖ ልጆቼ ኮንዲ ጳውሎስ ተወዳድረው አለፉ ምናምን ተብሎ በጣም በእኛ ፕራይድ ይሰማቸው ነበርና አሁን ደግሞ ከዛም በላይ በጣም ደስተኛ ነበሩ ከዚህ በኋላ በመድረስ ስፔሻላይዝ እናደርገው ዶክተር ረዲት ያልጣልናለች ነገር ግን ሞር ስፔሲፊክ ማድረግ የምትፈልጊው ነገር ካለ ከዚህ በኋላ ምንድነው ሐሳባችሁ ደስ የሚለው አሁን ጥሩ ሰዓት ላይ ነው ያለነው በጣም ፖሲቢሊቲዎች አሉ ያው እንደሚታወቀው ሐኪም ስትሆን አሁን ጀነራል ፕራክቲሽነር ነን ገና እንትን ያስፈልጋል ስፔሻሊቲ ሰብ ስፔሻሊቲ ያስፈልጋል እኔ ፐርሰናሊ ከመጀመሪያ ክሊኒካል ፕራክቲስ ከጀመርንበት አመት ጀምሮ የማህፀንና የጽንስ ስፔሻሊስት መሆን የምፈልገው النبارة ያው ትንሽ ኢንተርንሺፕ ስንጀምር ሁሉንም ቦታ እየዞርን በደንብ መስራት ስንጀምር ትንሽ ወላው ነበር ግን ፋይናሊ ሰትል ያረኩት አሁንም በሱ ነው በስፔሻሊቲ መቀጠል ከሆነ አሁንም የማህፀንና የጽንስ ስፔሻሊስት ነው መሆን የምፈልገው በጣም የተከበረ ሙያ ቢሆንም ፋይናንሻሊ እንደሚታወቀው እዚህ ሀገር ውስጥ ብዙ ሪዋርዲንግ አይደለምና ሶ ወደ ስፔሻሊቲ ስትቀጥይ በዛ ደሞዝ ፋሚሊ ላይፍም ኢንዲፔንደንስም የሰራው ዲማንድ የሚያረጋቸውን ነገር ብቻ ባላንስ አድርገሽ መቀጠል አለብሽና ሶ ከሱ አንፃር ስለምወላውል በቀጣይ ፔዲያትሪክ ሰርጀሪን ልማር ይሄንን ሪስክ ወስጄ ልማር ሚላውን ስለምወላውል I need to make that decision ቁጭ ብዬ ግን ያው እንዳለችው ሜዲሲን ግዴታ ክሊኒካል ፕራክቲስ ወይ የሆነ ሰርጀን ወይ የቀዶ ጥገና ሐኪም ምናምን ስለተባልሽ ብቻ ሳይሆን በህብረተሰብ ጤና ውስጥ በኩልም ኢንቮልቭድ ሆነሽ መቀጠል ትችላለሽ ከዛ ውጪ ባለው እንግዲህ ነገሮች ተስተካክለው ወይ ደግሞ እኔ ሪስኩን ወስጄ ፋይናንሻል ሪስክም ቢኖረው ሬዚደንሲ ይቀጥላል ወይ ስፔሻሊቲ ይማራለሁ ካልኩኝ የልጅነት ህልሜን ፔዲያትሪክ ሰርጀሪ መማር ይመስለኛል so interesting እዚህ ላይ ነው ያለነው ያው ለጊዜው ግን ስራ ፈላጊ ነኝ በጣም ጥሩ እንግዲህ በእኛ በኩል እንግዲህ ያሰባችሁት ያለማችሁት እንዲሳካላችሁ እንፈልጋለን በመጨረሻ መጠየቅ የምፈልገው ነገር ምንድነው እስቲ ማስተላለፍ የምትፈልጉት መልእክት ለወጣቶች ሊሆን ይችላል በተለይ ሃይ ስኩል ላይ ሆነው በተለይ ደግሞ ለሴቶች በተማሪዎችና በቤተሰብ መካከልም ባለው ነገርም እናንተ ምክንያቱም በጣም የሚያግዛችሁ በጣም የሚረዳችሁ ቤተሰብ ስለነበረ ይሄን በተመለከተ እስቲ አንድ የመጨረሻ ሐሳባችሁን ሰምተን ብናጠናቀቅ ምን ይመስልሻል እኛ ግቢ ከምንገባበት ታይም አሁን በጣም ለየት ያለ ሲናሪዮ ነው ያለው 7 አመት ተኩል አካባቢ ነው ያ ግቢ ውስጥ የቆየነው 2010 ባች ነን እና በጣም ለየት ያለ ነው አሁን እኛ ያኔ ዳይለማ ውስጥ ገባ ከኢንትረስት አንፃር ነው እንጂ ሌላ ማስባቸው ነገሮች አልነበሩም ሜዲሲን ገብቼ እጨርሳለሁ እመደባለሁ ኦኬ ላይፍ እኖራለሁ ነው አርክም ከገባው እንደዛና አሁን ግን ተመርቆ ስራ ማጣትም እንደዚህ ያለና ሜዲሲን ለሚገቡ ሰዎች ስፔሲፊካሊ ሜዲሲን ልግባ አልግባ ለሚሰሉ ሰዎች ከዚህ በኋላ አይ ኖ ከገባችሁ በኋላ የሚወደድ ፊልድ ነው ቀድም እንዳልኩት በጣም የሚወደድ ፊልድ ነው ግን አሁን currently ፍራስትሬሽኑን ባላንስ አያረጋውም ሳትወደው የምትገባው እየጠላኸው የምትገባ ከሆነ ትምርቱ ብቻ አይደለም ፍራስትሬት የሚያረጋህ ኑሮም ነው ሌተር ፍራስትሬት የሚያረጋህ ስራ ማጣትም አለ ሪዋርድድ አለ መሆንም አለ ህይወት ባሰብከው ፔስ አይቀጥልም ጥንካሬ ያስፈልጋል እና አብሶሉትሊ ወደውት ወይም ደግሞ በጣም አብሶሉትሊ እችለዋለሁ ብለው ከሁለት አንዱ መሆን አለ ወይ በጣም አብሶሉትሊ ዲሲፕሊንድ መሆን አለባቸው ወይ ደግሞ ያለ ሜዲሲን የትም አልገባም የሚሉ ሰዎች መሆን አለባቸው ሌላ አይ ቲንክ ዋናው እንትን ነው አንድ ነገር ከጀመርከው በኋላ
ኦኬ መሆን ነው with your decisions ብዙ regretful አለመሆን ከገባህ በኋላ እንዲያርጌ ቢሆን ኖሮ በጣም ኔጌቲቭ ኢነርጂ ነው በጣም ታስባለህ about your past አንዴ የሆነ ፓዝ የገቡ ልጆች አሁን ሜዲሲን እየገቡ ያሉ ልጆች ብዙ እንትን ያሉ ልጆች ሊኖሩ ይችላሉ እንዲገብቼ ቢሆን እንዲሆኜ ቢሆን ዋናው የሆነ ውሳኔ ወስኖ መቀጠል ነው እና ብዙ ዱዌል ያለፈው ነገር ላይ እንትን አለመንከባለል አለማሰብ ወይ ፓዙን መቀጠል ወይ አቋርጦ መተው ከዛ በኋላ በውሳኔ እንትን መሆን ምንድነው ኮንቴንት መሆን ደስተኛ ሆኖ መቀጠልና too much about the past ለማሳለፍ ነው I think ማመስገን የምፈልገው ያው ቤተሰቦቼና እና እህቴን ከዛ ደግሞ ጓደኞቼ ሜዲሲን ውስጥ ከሜዲሲን ግቢ ውስጥ ጳውሎስ ግቢ ውስጥ በጣም ደስ የሚሉ ጓደኞች ነው ያው አብረህ እንትን ስለምትል ብዙ ከባድ ነገር ስለምታሳልፍና 7 አመት ደግሞ በጣም ረጅም ታይም ነው ቤተሰብ ነው የምትሆነው እና በጣም ከባባድ ነገሮችን አብረን ያለፍነው አብረን ስለነበርን ነው በጣም የሚደብሩ ኤግዛሞችን የሚደብሩ ቀናቶችን የምታሳልፈው አብረህ እየተደበርክ ስለነበረው ነው ጓደኞቼን በጣም አመሰግናለሁ ሃይ ስኩልም የነበሩ ጓደኞቼ በጣም አንደርስታንዲንግ ናቸው ብዙ አለቃቅሰንባቸዋል በቃ በአሁኑ ለወድቅ ነው ብለናል እና እነሱም አብረውን ስለነበሩና አመሰግናለሁ ያው ሜጀርሊ ቤተሰቦቼን እህቴን ጓደኞቼን አመሰግናለሁ እና ቅዱስ ጳውሎስንም በጣም አመሰግናለሁ ሞዶ ግቢ ስለሆነ ጳውሎስንም አመሰግናለሁ ያው ቅዱስ ጳውሎስ ሆስፒታል በጣም የሚወደድ ግቢ ነውና ለዛ ነው ምስጋናውንም መጨረሻ ላይ ጥሩ ጓደኞችንም ያገኘንበት ግቢ ነው ኤጁኬሽንም ላይ ብቻ ኦቨርኦል የነበረው ግቢ የነበረው ሁኔታ ሌላ ግቢ ቢሆን ሞር ሊከብደን የሚችል የነበሩ ነገሮች እዚህ የቀለሉልን ነገሮች ስላሉ ለዛ ነው ቅዱስ ጳውሎስ ሆስፒታልም ማመስገን የሚያስፈልገው ከምንም በላይ ግን ቤተሰቦቻችን ሰፖርቲቭ ነበሩ የመጣን ፈተና በከበደን ቁጥር ምን በሆነን ቁጥር መተን ምናለቅስባቸው ኮምፕሌን ምናረጋባቸው ኢንካሬጅ የሚያደርጉን ታላላቆቻችን እህቶቻችንና ወንድሞቻችን እነሱ በጣም አም ቴንክፉል ፎር them እና ምንም ትንሽ የሆነ ክፉ ቃል ቢናገሩን ምንድነው እንደምታለቃቅሹ ምናምን ቢሉን እሺ ብለው ባይሰሙን ምናልባት የሆነ ሰዓት ላይ ብሮከን እንሆን ነበርና በጣም አፕሪሺየት አደርጋለሁ እነሱ የነበረውንም እህቴን በጣም አመሰግናለሁ ተደጋግፈን እዚህ ስለደረስን እና ጓደኞቼን ኤቭሪባዲ እንግዲህ አም ግሬትፉል እዚህ ለደረስንበት ሁኔታ በጣም ደስ ይላል እናንተ ማክበራችሁ እዚህ ስለመጣችሁ እናመሰግናለን አክብራችሁ ስለቀረባችሁ በጣም እናመሰግናለን መንትያ ዶክተሮች መልካም እንግዲህ የሥራ ዘመን እንዲሆንላችሁ እንመኛለን ተመልካቾቻችን በሄሎ ቅዳሜ የእንግዳ ሰዓታችን ላይ በህክምናው ዘርፍ አብረው የጨረሱ መንትያ ዶክተሮችን ዶክተር ሃይማኖትና ዶክተር ረዴትን ይዘን ወደ እናንተ ቀረብን ከቆይታችንም ደግሞ አሪፍ ነገር እንዳገኛችሁ ሙሉ እምነታችን ነው ለምትፈልጉት ነገር መጽናት ፍሬው ነው እንግዲህ አብራችሁ ስለቆያችሁ እናመሰግናለን ሄሎ ቅዳሜያችን አላበቃም ሄሎ